በቅልጥፍና በንጽህና ለማገልገል ቃል እንገባለን። አዲስ አበባ ከተማ ሰላምና ጸጥታዋ ተከብሮ ተቀጥል ዘንድ በርካታ ስራዎች እየተሰሩ ይገኛሉ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደርም ከተማዋ ከጸጥታ ስጋት ነፃ ሆና እንድትቀጥል በርካታ የሰላም ሰራዊቶችን በማሰልጠን የከተማዋ ጸጥታ ዘብ ሆኖ እንዲቆሙ በማድረግ ላይ ይገኛል። በየክፍለ ከተሞችም በቁጥር በርካታ የሰላም ሰራዊቶች ስልጠና በመውሰድ ለአካባቢያቸው ሰላም ዘብ በመቆም ላይ ናቸው። ኤኤምኤን ያነጋገራቸው የሰላም ሰራዊት አባላትም የሚሰጣቸው ስልጠና ለአካባቢያቸው ጥበቃ ብቁና ንቁ የሚያደርጋቸው ስለመሆኑ ገልጸው አካባቢያቸውን ከማንኛውም ወንጀልና ጸጉረ ልውጥ ለመጠበቅ ዝግጁ እንዳደረጋቸው ይናገራሉ። በአካባቢያችን ያለውን ነገር ጸጉረ ልውጦችን መከላከል፣ አካባቢያችንን በደንብ መጠበቅ፣ በሰለጠነው መሰረት አካባቢያችንን መጠበቅ ነው። ቤት ሲጠበቅ ሰፈር ይጠበቃል፣ ሰፈር ሲጠበቅ ደግሞ አገር ይጠበቃል ብዬ ስለማም ሰፈሬን ለመጠበቅ ዝግጁ ነኝ። ዝናብ አላልንም፣ ብርድ አላልንም። ሌሊት ነበር የምንወጣ የነበረው 11 ሰዓት 12 ሰዓት የሚመጡ ልጆች ነበሩ እና በጣም ደስ የሚል ነበረ። እጅግ በጣም እናመሰግናለን። አካባቢያችንን ንቁ ሆኖ መጠበቅና ጸጉረ ልውጦችን እና አካባቢያችንን አጠቃላይ መጠበቅ ያለብን። ሰላም ማስከበር ዝግጁ ሆነን ተዘጋጅተናል። የአካባቢያችን ሰፈር በመጠበቅ እስከ ወረዳው እስከ ክፍለ ከተማ ለመጠበቅ ዝግጁ ነን። ጸጉር ልዋጮች ካገኘንን በቃ ያው እንግዲህ ሁሉንም ተዘጋጅተናል። ማህበረሰቡም ከጸጥታ ማስጠበቁ ጎን በመሰለፍ የአካባቢውን ሰላም በማስከበር ረገድ የድርሻውን መወጣት እንደሚገባውና ከጸጥታ አካሉ ጎን መቆም እንደሚገባውም ገልጿል። ሁላችንም ሰፈራችን ብንጠብቅ፣ ራሳችን ብንጠብቅ፣ ህዝባችን ብንጠብቅ ሀገራችን ሰላም ትሆናለች። ሀገራችን ሰላም ከሆነች ደግሞ እኛን ሰላም እንሆናለን። ሰላም ስንሆን ደግሞ ሰርተንም ቤተሰቦቻችንም ወይ ራሳችንም መለወጥ ስለምንችል ሰላም ከምንም ስለሚበልጥ ሁላችንም ሰላም ለሰላም ብንቆም ብዬ ለማለት ፈልጋለሁ። ከማህበረሰቡም እንግዲህ አብሮን የጋራ እንደሚሰራ በእርግጠኝነት ተማመናለሁኝ። ከዚህ በፊትም እየሰራን ነበር። አሁንም ስልጣናው ስለወሰደን በደንብ እንሰራለን። ማህበረሰቡም ከኛ ጋር ነው። እኛ የሆነ ነገር ጠጥልን እንደዚህ ነገር የሆነ አካባቢያችን ላይ ጥርጣሬ ያለን ካልነው ማህበረሰቡም ይዘጋጃል። ከኛ ወሬ ምንጩን ይሰማል። እኛ ደግሞ ምንጩን ለቀጠና ፍታችን እናደርሳለን። አዲስ ከተማ ክፍለ ከተማም የተግባርና የንድፈ ሐሳብ ስልጠና ሲሰጣቸው የቆያቸውን ከማህበረሰቡ የተውጣጡ የሰላም ሰራዊት አባላትን ያስመረቀ ሲሆን የክፍለ ከተማው ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ ለአካባቢው ሰላም መጠበቅ ከማህበረሰቡ በላይ ማንም እንደሌለና ሰራዊቱ በንቃት አካባቢው እንዲጠብቅ ብሎም ለሀገር እንዲተርፍ ጥሪ አስተላልፈዋል። ሰላም የማይፈልጉ አካላት ሰላማችንን ለማደፍረስ ሰላማችንን ለማበላሸት የሚጥሩ ኃይሎች ብዙ ወጥተዋል፣ ብዙ ወርደዋል፣ ብዙ ጥረዋል፣ ብዙ ግረዋል። ግን በሰላም ወዳዱ ህዝባችንና በጸጥታ መዋቅራችን እንደዚሁ በእናንተ በሰላም ሰራዊቶቻችን የኢትዮጵያ ጽኑ ሰላም ከመቼውም ጊዜ በላይ እየተረጋገጠ ይገኛል። ይሄ ብቻ ሳይሆን ከተማችን ፍጹም ሰላማዊት ሆና የሌላ የጸጥታ ችግር ብቻ ሳይሆን ደረቅ ወንጀሎችም ከጊዜ ወደ ጊዜ እየቀነሱ የህዝቡ በሰላም ወጥቶ የመግባት ተስፋ እየጨመረ እየለመለመ ይገኛል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊና የሃይማኖትና ሰላም እሴት ግንባታ ኃላፊ አቶ ብርሃኑ ረታ ከትናንት እየተማርን ዛሬ ያላቀን ከትናንት የተሻገሩ ዳዎችን ወደ ምንዳ እየቀየርን ልንጓዝ ይገባል ያሉ ሲሆን ይሄ ግን ሊሳካ የሚችለው የሁሉም ማህበረሰብ ተሳትፎ ሲኖርበት እንደሆነ አጽንኦት ሰጥተው ተናግረዋል። ከትናንት እየተማርን ከትናንት በጎውን አልቀን እየፈጸምን ከትናንት የተሻገሩ እዳዎችን ወደ ምንዳ እየቀየርን ከትናንት የመጡ ወረቶችን ደግሞ አልቀን እየፈጸምን ለዛሬና ለነገ ትውልድ የምትተርፍ ሀገር እናሸጋግራለን፣ እናስረክባለን። ይሄ ግን ዝም ብሎ አይመጣም። የጋራ ጥረት፣ መልፋት፣ መድከም፣ መስራት ይፈልጋል። አዲስ ከተማ ክፍለ ከተማ ለ10 ቀናት ያክል ያሰለጠናቸውን የሰላም ሰራዊቶች ያስመረቀ ሲሆን ለስልጠናው መሳካት ጉልህ አስተዋጽኦ ለነበራቸው አካላት እውቅና ሰጥቷል። እናመሰግናለን። ምርጥ አሰልጣኞች፣ ዲሲፕሊን የሆኑ ፖሊሶቻችን